ሰላም የስቱዲዮ ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዮርዳኖስ የ15 ዓመቷ ታዳጊ ወጣት ድንገት ተነሳችና ክፍሏ መብራቱ ካልበራ ማታ አልተኛም አለች። መፍራት ጀመረች፣ መደንገጥ ጀመረች። ይሄ ባህሪዋ ደግሞ ማታ ነው። የቤተሰቡ አባል አይ ይሄ እኮ ያለ ነገር ነው፣ ልጆች አንዳንድ ጊዜ ከመሬት ተነስተው መፍራት መደንገጥ ይጀምራሉ ብለው ስላሰቡ መብራቱን አብርታ እንድትተኛ አደረጓት። ማንም ይች ልጅ የድንጋጤዋና የፍርሃቷ መንገድ ወይንም ደግሞ ሁኔታ አደገኛ እንደሆነ የተጠራጠረ የለም። ቀን በሰላም ትውላለች። ከጓደኞቿ ጋር ስትጫወት ደስ ብሏት ትውላለች። ከትምህርት ቤት ደግሞ ቆየት ብላ ነው የምትመጣው። ግን እቤት ገብታ ልክ እንጀራ አባቷ ሲመጣ አንገቷን ትደፋለች፣ ታቀረቀራለች። ቃል የሚባል ነገር ከአፏ አይወጣም፣ አትናገርም። በጣም ነው የምትሸማቀቀው። ለምንድነው የምትሸማቀቀው? ለምንድነው ማታ መፍራት የጀመረችው? ምንድነው የሚያስደነግጣት? ትምህርት ቤት ሄዳ ለምንድነው ቆይታ የምትመጣው? ቤቱን ለምን ጠላችሁ ብሎ የጠየቀ ሰው የለም። እናትየው ምን እንደተፈጠረ ልጅቷ ምን እንደሆነች አውቃለች፣ ግን አልረዳቻትም፣ አላገዘቻትም፣ አላጽናናቻትም፣ አልተከላከለችላትም። የፈራችው ሰው እዛው ቤት ውስጥ እየኖረ ነው። ይህች ልጅ የደረሰባት ነገር ጊዜ ወስዶም ቢሆን ሐኪምና ነርሶች አወቁ። ግን ሐኪምና ነርስ ቢያውቁት እንኳን ልጅቷ ምን እንደሆነች ሕግ እየደረሰበት ቢሆንም እንኳን እናቷ ልትረዳት የወሰነችው ግን ከረፈደ በኋላ ነበር። እዚህ ቤተሰብ ቤት ውስጥ ለመጀመሪያ ጊዜ ችግር እንዳለ የታወቀው በዛን ቀን ማታ ነበር። ያን ቀን ማታ ናርዶስ ቤታቸው መግቢያ በር ላይ በዛ ጨለማ ቆማለች። ባዶ እግሯን ናት። በጣም በርዷታል፣ ቀዝቅዟል። ቤታቸው ክፍት ነው በሩ። ዋናው ቤት መግቢያ በር ነው፣ የውጭ በር አይደለም። የሳሎኑ በር መግቢያ ጋር ነው። ግቢ ስትባል አልገባም አለች ፈርታ። እናቷ ሰው ቤት ነበረች፣ ጎረቤት ቤት መጣች። ልጇ በርጋ ቆማ ስታያት ባዶ እግሯን ስለሆነ መጀመሪያ ናርዶስ ግቢ እንጂ ምን ሆነሽ ነው ብላ ነው የጠየቀቻት። ልጅቷ ግን አትሰማ፣ ዝም መግባት አትፈልግም፣ ፈርታለች። ገርበብ ተደርጎ የተከፈተው በርጋ የቆመችው ናርዶስ የግቢው መብራት በርቷል፣ የደጁ ከውጭ ያለው መብራት በርቷል፣ ግን ጨለማ ነው። ሁሉም ሰው ወደ የቤቱ ገብቷል። እናቷ ከመጣች በኋላ አሁንም መልሳ ጠየቀቻት። ለምንድን ነው ወደ ውስጥ ማትገቢው አለቻት። ልጇን ስትነካት ልጇ ሰውነቷ ቀስቅሷታል፣ በርዷታል። ልጅቷ ግን መግባት አትፈልግም። እናትየው ተቆጣቻት። ግቢ እንጂ ብላ እጇን ይዛ ስትነቀንቃት የዛን ጊዜ የተናገረችውን ነገር ግን እስከመቼም አትረሳውም። ናርዶስ ዛሬ እንኳን ተወኛለች። ምንድነው የምትይው አለቻት ልጅቷን። እናትየው ዛሬ እንኳን ተወኝ ብላ ተቆጣች። ግን እናትየው በጆሮዋ ያ ነገር ሰምተዋለች፣ በአይምሮዋ ተቀምጧል። እንጀራ አባቷ ሳሎን ቤት ውስጥ እነሱ ይሄን ሲከራከሩ ዘና ብሎ ተቀምጦ ቲቪ ያየ ነው። ምንም አልመሰለውም፣ እነሱ ይከራከራሉ። ናርዶስ ለመጀመሪያ ጊዜ ከቀናት በኋላ ሰላማዊ ልብስ፣ ትክክለኛ ልብሷን ለብሳ የመኝታ ቤቷ በር ተቆልፎ መብራት አብርታ እንድትተኛ ተፈቅዶላት የተኛችው በዛን ቀን ማታ ነበረ። ከዛን ቀን በፊት የነበሩትን ማታዎች መገመት ቀላል ነው። የዮርዳኖስ እናት የመሰላት ልጇ በፍርሃት ምክንያት ማታ መብራት የጀመረች ወይ ደግሞ የሆነ የአይምሮ ችግር የገጠማት የዛን ቀን የጀመራት ነው መሰላት እንጂ ልጇ የሰነበተችበት የጭንቀት ሂደት እንዳለ በፍጹም አልገመተችም። ዮርዳኖስ ከዛን ቀን በኋላም ከዛን ቀን በፊት ጭንቀት አላት። ቢያንስ ግን አሁን መብራት አብርተሽ ተኝ፣ መኝታ ቤትሽን ቆልፈሽ ተኝ ተብላለች። ልጅቷ ከውጪ ስትታይ ሰላማዊ ትመስላለች። ቤታቸውም የሰላማዊ ሰው ህይወት ያለበት ቤት ይመስላል። ውስጡ ሲገባ ግን ሁሉ ነገር እየተቀያየረ ነው። እቺ ልጅ አትስቅም፣ አትጫወትም ከቤተሰቦቿ ጋር።
እንደ ድሮ የትምህርት ውጤቷ በነበረበት ቦታ ወይንም እየተሻሻለ ሳይሆን የመጣው ትምህርት መማር አቆመች እንዲህ መባል እስከሚችል ድረስ ውጤቷ ዝቅ አለ። ሰውነቷ በጣም እየቀነሰ መጣ። ፊቷ ቆዳዋ እስከሚያስታውቅ ድረስ ፍርሃትና ጭንቀት እንቅልፍ ጣጥሳ እንደምታድር ታስታውቃለች። ከሰው ጋር አትጫወትም፣ አትስቅም። ጓደኞቿ ምን ሆንሽ ሲሏት ምንም አልሆንኩም ትላለች። ቤት ውስጥ ግን አብራቸው መጫወት፣ መብላት፣ መጠጣት ሁሉ አቆማለች። ከሌላ ሰው ጋር አታወራም። ቤት ውስጥ ዝም ነው የምትለው። በዚህ ሁኔታ ህይወትን እየቀጠለች እያለ አንድ ቀን ማታ ደግሞ ያልታሰበ ነገር ገጠማት። በዚህ ቀን እናትየው ለጥ ብላ ተኝታ እያለ ከልጇ ክፍል የለቅሶ ድምጽ የሰማች መስሏት ተነሳች። ስትነሳ እሷ ቀጥታ እያየች ነው እየሮጠች ወደ ልጇ ክፍል ሄደችው። ስትሄድ የልጅቷ አይን ቀልቷል። ልጅቷ ልብሷ ልክ አይደለም። እናትየው አላስተዋለችም። ምን ሆነሽ ነው ብላ አባበለቻት። ልጅቷ አልተናገረችም። እናትየው ግን የተረዳችው ነገር ይኖራል ብላ ስላሰበች ልጅቷ እናቷን አይኗን ያየቻት። አልጋው መመነቃቀሙ፣ የልጅቷ የልብሷ ሁኔታ፣ አልቅሳ አይኗ ማበጡ እሷ ሰምታ እስከምትመጣ ድረስ ምንድነው እንዴት ነው ምናምን ብላ አልጠየቀቻትም። እናት ልጇን ልትረዳ ፈቃደኛ አይደለችም። የሆነውን ነገር ታውቃለች አታውቅም ፈጣሪ ነው የሚያውቀው። ግን ልጅቷን አትጠይቃትም። ተቆጥታት ብቻ ተኝ ብላ ሄደች መኝታ ቤቷ። ስትሄድ ባሏ ከጎኗ ተኝቷል። ግን እድም እሷ ስትነሳ ባሏ አልነበረም። ታዲያ ይሄም ቀን አለፈና ዮርዳኖስ ወደ ትምህርት ቤት ደግሞ ጧት ተነስታ ሄደች። ዮርዳኖስ እየተረበሸች እናትም ችላ እያለች ትኩረት ሳሰጣት እንጀራ አባትየው ደግሞ እያፈጠጠባት እየፈራችውና ሲመጣ አንገቷን እየደፋች ህይወት ለተወሰኑ ጊዜያት ከቀጠሉ በኋላ ግን በአንዱ ቀን ጧት እናት አንድ ነገር ልባለች። ልጇ ትምህርት ቤት አልሄደችም። ሰዓቱ ረፍዷል። በዚህ ቀን ትምህርት ቤት በዚህ ሰዓት መገኘት ነበረባት። በፍጹም ቤት ውስጥ መሆን የለባትም። ሄዳ የመኝታ ክፍሏን በር አንኳኳች። ልጅቷም ጸጥ አለች። ጠራቻት፣ አትከፍትም። ከዛ በኋላ እናትየው በሩን ልትከፍት ስትሞክር ተቆልፏል። የቤት ሰራተኛዋን ጠራቻትና በሩን ሰብረው ሲገቡ ግን ልክ ስትመለከት መጽሐፎቿና ደብተሮቿ በስነ ስርዓት ተቀምጠዋል። ምንም የተዘበራረቀ ነገር የላቸውም። ቀጠለችና ዞር ስትል ዩኒፎርም፣ ልብስ፣ ሁሉ ነገር በስርዓት ተቀምጧል። ልጅቷም አልጋ ላይ በስርዓት ገብታ ተኝታለች። ልጇን ሄደችና የተኛችን ይመሰላት። ምን አይነት እንቅልፍ ቢይዛት ነው በር ሰብረው እስኪገቡ ድረስ ዝም ያለችው ብላን ያሰበችው። ፍጹም ሌላ ነገር አላሰበችም። ተጠጋችና ልጇን ለመቀስቀስ ሞከረች። በፍጹም የተፈጠረውን ነገር አልተረዳችም። ጠጋ ብላ ግን ልጇን ስትነካት አትናገርም፣ አትመልስላትም። ስሟን ጠራቻት። ነቅንጣ ስታያት ግን ልጅቷ የለችም። ጠጋ ብላ ሰውነቷን ነካችው። ቀዝቅዛለች። ትንፋሿ የለም። በኃይል ብትነቀንቃት፣ ስሟን ብትጣራ፣ ምንም ብታረጋት ልጅቷ አትነቃ፣ የለችም። ከዚህ በኋላ እናት ድምጿን ከፍ አድርጋ ጮኸች።
ጎረቤቶች እንደዚህ አይነት የሐዘን ድምጽ ሰው ሲያወጣ ሰምተን አናቅም አሉ የእናትየው አጫጫ። የተገነጠለ በር አለ። በጣም ያስፈራል ቤቱ። በሐዘን ተዋጠ። ወዲያው ፖሊስ ተጠራ። ፖሊስ ከመምጣቱ በፊት ጎረቤቶቻቸው ተተራመሱ። ለምን? ምን ሆና ነው? እቺ ጨዋ ልጅ፣ እቺ ሁሉ ነገር የሞላላት ልጅ፣ እቺ ጎበዟ ተማሪ፣ ሰው ሁሉ የሚወዳት ልጅ ምን ሆና ራሷን ያጠፋችሁ? የ15 ዓመት ልጅ ምን ሆኖ ራሱን ያጠፋል ብለው በጣም የደነገጡት። የሚያረጉት ነገር ጠፋቸው። ሁሉም ተሰባሰቡ። አንዳንዱ እናትየውን ያባብላል፣ አንዳንዱ የሚያረገው ነገር ጠፍቶታል። ተዘበራረቁ። ምንድነው የሆነው? ለምንድነው የሞተችው? ምን ሆና ነው እያሉ። ከዛ በተጨማሪ አንዳንዱ ደግሞ ልጅቷ ክፍል አትውጡ፣ አትግቡ፣ ሰው አይግባ እያለ ልጅቷን አስከሬኑን ለጠላ ከሸፈኑ በኋላ መከላከል ጀመሩ። እንጀራ አባትየው ግን አንገቱን አቀርቅሮ በኃይል ደንግጦ ሶፋ ላይ ቁጭ ብሏል። አያለቅስም፣ አይስቅም፣ አይናገርም። ጸጥ ብሎ አቀርቅሯል። ሐዘን አይደለም የሚታይበት፣ ድንጋጤና ፍርሃት ነው። ይሄ ቀን ይመጣል ብሎ የጠበቀ ሰው አይመስልም። ታዲያ ከጎረቤቶች መካከል አንድ ሰው እዛ አካባቢ ክፍሏ ጋር ሆነው ሲያዩ ሲመለከቱ፣ አንዳንዱ ጎረቤት ክፍሉ ገብቶ ወጥቷል፣ ግን አትግቡ እያሉ የሚከላከሉ ሰዎች ነበሩ። ለምን? አንድ ሰው ብድግ አደረገና የጻፈችውን ነገር ተመለከተ። 4 ገጽ የጻፈችው ነገር አለ። እቺ ልጅ 4 ገጽ የጻፈችው ነገር ግን በደንብ ተደርጎ ሰው እንዲያየው ፊት ለፊት የተቀመጠ ነው። ያ ጎረቤት ያንን ነገር ካነበበ በኋላ እጥፍጥፍ አድርጎ በቦታው አስቀመጠና ፖሊስ ሲመጣ እንዲያየው አደረገ። ይቺ ልጅ በዚህ ቀን እንዲህ አይነት ሁኔታ ላይ ትገኝ እንጂ ምን ሆና ነው ራሷን ያጠፋችው? ለምንድን ነው ራሷን ያጠፋችው የሚለውን ነገር ደግሞ ፖሊስ ምርመራ አድርጎ ያገኘው ነገር አለ። ዮርዳኖስ በዚህ ቀን ራሷን አጥፍታ ከመገኘቷ በፊት እንግዲህ ከእናቷ ጋር ከ1 ሳምንት በፊት ወደ ሕክምና ተቋም ሄደው ነበር። ወደ ሕክምና ተቋም ከመሄዳቸው በፊት ጠዋት ላይ ኖርማል ቀን ነበር፣ ግን በጣም ኃይለኛ ትኩሳት ነበራት። ያ ቀን ሰኞ ቀን ነበር። በጣም ትኩሳቷ ከፍ ሲል እንጀራ አባቷና እናቷ ምን አደረጉ? ነይ ብለው ጠርተው ሐኪም ቤት አትሄጂም፣ ግን ለነሱ ያመኑበትን ይሄ ብለው የስቃይ ማስታገሻ ነው ብለው መድኃኒት ሰጧት። በእርግጥ ከዋጠችው 1 ሰዓት በማይሞላ ጊዜ ውስጥ ትኩሳቷ በረደ። ወደ ትምህርት ቤት ሄደች። ትምህርት ቤት ከደረሰች በኋላ ግን እስከ ረፍት ሰዓት አልተማረችም። በጣም አመማት። እናቷ ጋር ተደወለና ልጅ ታማለች፣ ነይና ውሰጃት ሐኪም ቤት አሏት። እኛን ውሰዳት አሉ። አይ እኔ ራሴ እመጣለሁ አለችና እናቷ ወደ ሐኪም ቤት ይዛት ሄደች። ሐኪም ቤት ሲደርሱ ካርድ አወጡና ተሰለፉ። ሐኪም ጋር ቀረቡ። ሐኪም ጋር ሲቀርቡ ሕክምና ከተደረገ በኋላ እንደገና ሌላ ክፍል ሄዳ ተጨማሪ ሕክምና ማድረግ አለባት ተባለች። እናትየው ለምን አለች። ሴት ልጇ ዮርዳኖስ የ15 ዓመቷ ጾታዊ ጥቃት ደርሶባታል ብለን እንጠራጠራለን ወይንም እናስባለን። ስለዚህ ጥልቅ ምርመራ ያስፈልጋታልና ወደዚህኛው ክፍል ሂዱ ተባሉ። ዮርዳኖስ እየሰማች ነው እናትየውን የተነገራት። እሺ ተባባሉ። ከዛ ክፍል ወጡና እዚህ ጋር ተቀምጣችሁ ወረፋ ጠብቁ ተባሉ። አሁን እዚህ ጋር ምን አደረገች? እናትየው ወደ ልጇ ጠጋ አለችና ወንበር ላይ ተቀምጠዋል አይደል? ቀጥ ብለሽ ውጪና አለቻት። ሳትታይ ግርግር አለ፣ ወረፋ አለ፣ ሆስፒታሉ ቢዚ ነው። ሐኪም፣ ነርስ፣ የተለያየ ሰው ታካሚ ምናምን ግርግር አለ። እዚህ ጋር እንግዲህ ወረፋ ጠብቆ የምትታከምበት ክፍል ልትገባል። ቀጥ ብለሽ ውጪና በሩ ጋር ብላ መዞሪያ አለ፣ መዞሪያው ጋር ቆማ እንድትጠብቃት ነገረቻት። ዮርዳኖስ እሺ ብላ ተነሳችና ቀጥ ብላ ወጣ ወደዛ ቦታ ሄደች። ትንሽ ቆይታ እናትየው ወጣች። ከዛ በኋላስ የልጇን እጅ አንጠልጥላ ዝም በያቸው፣ ምንም አይነት ሕክምና አያስፈልግሽም ብላ ወደ ቤት ይዛት ሄደች። እቺ ልጅ እየሰማች ሐኪም ነርስ ባለበት የጾታዊ ጥቃት ደርሶባታል ተብሎ እናትየው ሲነገራት እናትየው ምንም ነገር ለማለት አልፈለገችም። ወይንም ደግሞ ምን ሆና ነው? ማን ያደረሰባት?
ምናምን ብላ ለማሰብም አልፈለገችም። ያረገችው ነገር ምንድነው? ታውቃለች ማን እንዳደረገው ምን እንደሚመጣም ስለምታውቅ ልጅቷን ይዛት እየሮጠች ወጣች። ጠፋችባቸው ሆስፒታል ውስጥ። ይሄ ሰኞ ቀን ነው። ከዛ በሳምንቱ ሰኞ ዮርዳኖስ ሞታ ተገኘች። ከዚህ ቀን በኋላ ግን ሐሙስ ማታ ላይ እናትየው መጣችና ዮርዳኖስ ማን ነው ይሄን ያደረገው ብላ ጠየቀቻት። ነገረቻት። ስትነግራት ግን እናትየው ምን አለች? ወደ ልጇ ጠጋ አለችና ፍለፊቷ አፍጥጣ እያስጠነቀቀቻት ይሄንን ስትላት የቤት ሰራተኛቸው ተመልክታለች። ለማንም እንዳትናገር፣ ከተናገረች ሙሉ ቤተሰባቸው ህይወቱ እንደሚበጠበጥ ከዚህ በኋላ ኑሮን ለብቻዋ መሆን እንደማትፈልግ ነግራት ዝም በይ አለቻት። ልጅቷም ዝም አለች። ሐሙስ ማታ ነበር ይሄ። አርብ ቀኑን ሙሉ ውለዋል። ቅዳሜ ቀኑን ሙሉ ውለዋል። እሁድ ማታ ግን ያየችው ነገር እጅግ በጣም አናደዳት። እንጀራ አባትየው እዛ ቤት ውስጥ ዘና ብሎ እየኖረ ነው። ዮርዳኖስ ግን በየቀኑ እየተሸማቀቀች እየኖረች። ግለሰቡ ይህንን ተግባሩን ያቆመው አያቆመው የምናውቀው ነገር የለም። ወይንም መድፈሩን ትቶታል አልተወውም እርግጠኛ ሆነ የምንናገረው ነገር የለም። ምክንያቱም ዮርዳኖስ የለችም። ግን በጆሮዋ የሰማችው ነገር አለ። ከዚህ በኋላ ለእንጀራ አባትየው ለእናቷ ቃል ይገባላታል ይህንን ተግባር ደግሞ እንደማይፈጽም፣ ቤተሰባቸውን ለመጠበቅ ዮርዳኖስን ዝም ማስባል እንዳለባት፣ እሷም ደግሞ የምትመልስለት መልስ አለ። እሱን እንደምትጠብቀው ፕሮቴክት እንደምታረገው፣ ትዳሩን በሙሉ ጠብቃ እንደምትኖር፣ ለህግ አሳልፋ እንደማትሰጠው፣ ለሱ ፍቅር እንዳላት ትገልጽለታለች። እሱም ለሷ ያለውን ፍቅር ይገልጽላታል። ዮርዳኖስ የለችም በእነሱ ስዕል ውስጥ። እነሱ የሚያስቡት የሚነጋገሩት ቃል የሚገባቡት እንዴት ብለው ሁለቱ ትዳራቸውን ጠብቀው እንደሚራመዱ ምን ያህል እንደሚዋደዱ ይገላለጻሉ። ዮርዳኖስ በዛ ምሽት ሰማቻቸው። የዛኑ ቀን ማታ ግን ነገ ሰኞ ነው፣ ጠዋት ሞታ ተገኘች። ለምን? ሁላችንም ግልጽ ነው። ተስፋ ቆርጣ ነው። ይቺ ልጅ አባቷ የሞተው በልጅነቷ ነው፣ በ8 ዓመቷ። አባቷን ግን በደንብ ታስታውሰዋለች። ለሷ የአባቷን ድምጽ ታስታውሳለች፣ የአባቷን አረማመድ ታስታውሳለች፣ የአባቷን መልክ ታስታውሳለች። ለሁሉም ሰው ስለ አባቷ ትናገራለች። አባቷ በድንገተኛ አደጋ ነው የሞተው። ከዛ በኋላ ይህ ግለሰብ ወደ ህይወቷ ከመጣ 3ኛ ዓመቱ ነው። ግን በጣም የሚያሳዝነው ነገር አባቷ የሞተ ዕለት የዚች ልጅ የህይወት መንገድ አብሮ ተቀየረ የሚሉ ብዙ ሰዎች ናቸው። ደህንነቷን ያጣችው አባቷ የሞተ ቀን ነው የሚሉ ብዙ ሰዎች አሉ። በጣም መልካም አባት ነበራት። አንድ ልጁም እሷ ነች። ዮርዳኖስ ህይወቷን አጥፍታ አልጋዋ ላይ ለዛው ብርድ ልብሷን ለብሳ አንሶላ ውስጥ ገብታ በተነጠፈ አልጋ ላይ እንደተኛ ሰው መስላ ሞታ የተገኘችው እንደዛ ሆና እንድትሞት የሚያደርጋትን ነገር በአፏ ውጣ ነው። የምታሳዝነው ልጅ ግን ጽፋ የተገኘችው ነገር እሷ የጻፈችው ነው ወይስ ሌላ ሰው የጻፈው ነው ለማለት ፖሊስ ማጣራት ነበረበት። መኝታ ክፍሏ ውስጥ የተገኘው ደብተሯ የእጅ ጽሁፏ የሷ መሆኑን አለመሆኑን ለማረጋገጥ በቂ ማስረጃ ነው። ፖሊስ ግን በደንብ አድርጎ ከተመለከተ በኋላ የእጅ ጽሁፏ የሷ መሆኑን እርግጠኛ ቢሆንም 3 የትምህርት ቤት አስተማሪዎቿ ግን ይሄ ጽሁፍ የሷ መሆኑን ለምን እንዲያረጋግጡ ተጠይቀው ነበር። ከዛ ውጪ ደግሞ ጽሁፍ የማን እንደሆነ የሚያረጋግጡ ባለሙያዎችም ጭምር እንዲያዩት ተደርጎ ነበር። ሁሉም 3 ቦታ ደብተሯ፣ አስተማሪዎቿና የእጅ ጽሁፍ የሚመራመሩ ባለሙያዎች የተናገሩት ነገር ግን ደብዳቤውን የጻፈችው ራሷ ዮርዳኖስ እንደሆነች ነው። ታዲያ በ4 ገጽ ዮርዳኖስ ለእናቷ መንገር የፈለገችው መልእክት ግን እጅግ በጣም ያስፈራል። እማዬ እውነቱን ነግሬሽ ነበር፣ ትረጅኛለሽ ብዬ አስቤ ነበር። ግን ፊት ነሳሽ። ለእኔ ሳይሆን ለባልሽ ልጠነቀቅ ያየሁሽ። ለመጠንከር ላለመናገር ሞከርኩ። ግን እዚህ ቤት ብቻዬን ሆኜ የሚረዳኝ የሚያሳክመኝ ሳይኖር መጠንከር ከበደኝ። ብቸኝነት ተሰማኝ። ለምን ልታዳምጪኝ አልፈለግሽም? እማዬ እኔ እኮ የጠየኩሽ ነገር የለም፣ ግን እንደ ልጅ አድኝኝ ያልኩሽ። በዛ ላይ የነገርኩሽን አላመንሽም። እውነቱን የነገርኩሽ ደጋግሞ የደፈረኝ ራሱ ቴዲ ነው። ደጋግሜ እየለመንኩት ነበር ማታ ማታ የሚደፍረኝ። እውነቱን ነግሬሽ ግን አላዳንሽኝም።
ከዚህ በላይ ግን መቋቋም ስለቃተኝ ያለሽ አንዳንቺ ካልፈለግሽ ወደ ናፈቀኝ አባቴ ሄጃለሁ። ከዚህ በኋላ የልጅቷ የእጅ ጽሑፍ ብቻ ሳይሆን የሷ መሆኑ የተረጋገጠው የሕክምና የምርመራ ውጤትም መጥቷል። ምንም እንኳን እናት ጥልቅ ምርመራ እንድታደርግ ታዛ በሐኪም አላደርግም ብላ ልጅቷን ይዛ ወጥታ የጠፋች ቢሆንም በእለቱ ግን የደረሱበትን የሕክምና የምርመራ ውጤት ፖሊስ ከሕክምና ተቋሙ ተቀብሏል። የሕክምና ተቋሙ ያልተጠናቀቀ ቢሆንም ምርመራው ግን ሐኪምና ነርስ የተናገሩትና ያሉት ነገር አለ። በምርመራው ወቅትም በአፋቸው በቃላቸው መጥተው የተናገሩት ነገር አለ። ከዚህ በኋላ ሌላኛው ማስረጃና መረጃ ሲሰበሰብ እናት ግን መብላት መጠጣት አቆመች። ሐዘኗ በጣም ከፍተኛ ነው። የቀብር ስነ ስርዓት የተፈጸመው የሐኪም ቤት የአስከሬን ምርመራ ከተጠናቀቀ በኋላ ሲሆን ዘመድ አዝማድ ቤተሰብ ሁሉ በጣም ነው ልብ የተሰበረው። በተለይ እውነቱን ሲያውቁ የአባቷ ቤተሰቦች ማልቀስ እስከሚያቅታቸው ድረስ ነበር ልባቸው የተሰበረው። ታዲያ እናትየውን አለቃቀሷን ሲያዩ ጸጸት እንደሆነ ያስታውቃል። እናትየው ዛሬ የተጸጸተችበት ምክንያት አሁንም ብዙ ነገር የምትናገር የቤት ሰራተኛዋ ልጅ ይሄ እንጀራ አባት ይህች ልጅ ከ14 ከ13 ዓመቷ ጀምሮ በነበራት ህይወት ውስጥ በጣም ትልቅ አስተዋጽኦ አለው። እናትና ልጅ እንዳይስማሙ ያደርግ ነበር። እሱ የፈጸመው ነገር ወይንም ደግሞ ልጅቷ ላይ የሚፈጽመውን ጾታዊ ጥቃት የደፈራት ግን ደግሞ ከሌላ ሰው ጋር ያደረገችው እንዲመስል ከታወቀበት እንኳን ምናልባት ተጠያቂ እንዳይሆን ለእናትየው የሚነግራት ነገር ነበረ። ልጅሽ ከከሌ ጋር መንገድ ላይ ትሄዳለች፣ ልጅሽ እንደዚህ ታረጋለች፣ ልጃችን አይላትም፣ የጋራ እንደሆኑ አይደለም ያንቺ ልጅ እያለ የሚነግራት ነገር አለ። ይህች ልጅ አባት የላትም፣ አባቷ በህይወት የለም። የሱም ልጅ ናት ብለን ነው የምናስበው አይደል? ትዳሩ ጤነኛና በፍቅር የተመሰረተ ትዳር ከሆነ እሱ ግን የሚላት ነገር ልጅሽ እንደዚህ ታጠፋለች፣ ልጅሽ እንደዚህ ታረጋለች፣ እያት ለብቻዋ መኝታ ቤት ትቀመጣለች፣ እያት ከኛ ጋር ምግብ አትበላም፣ ጎረመሰች፣ አደገች፣ አሁንማ ከወንዶች ጋር ነው የምትውለው። ከትምህርት ቤት ልጅቷ አርፍዳ የምትመጣበት ምክንያት ከወንድ ጋር ውላ አይደለም ወይንም ሌላ ነገር አይደለም። ከትምህርት ቤት አርፍዳ የምትመጣው ቤት ውስጥ ስትገባ እናቷ ከስራ ከመምጣቷ በፊት እንጀራ አባቷ ቀድሞ ስለሚመጣ ከሱ ጋር ላለመገናኘት ብላ ነው የምትቆየው። የት ነው? ሰፈራቸው ያለ ሱቅ ውስጥ ገብታ ቁጭ ነው የምትለው እስከምትመጣ እናቷ ስታልፍ ነው ከዛ ተከትላ የምትገባው። ለምን ትምህርት ቤት ቆይተሽ መጣሽ ግን ሚላት የለም። ለምን ሲጨልም መጣሽ ሚላት የለም። ምክንያቱም የሚወዳት የሚከታተላት አባቷ ነበር፣ እሱም በህይወት የለም። እናትየው ምን ግድ አይሰጣትም። ታዲያ እናትና ልጅ በመካከላቸው ክፍተት እንዲኖር የተጠቀመበት ትልቁ ነገር ልጅሽ እንደዚህ ሆናለች እያለ የልጅቷን ኃጢአት ከፍ እያደረገ እናትየዋ እንድታምነው ያደረገው ግለሰብ እናትየው አለመጠንከሯን፣ ልጇን አለማመኗንና ልጇ ላይ ትኩረት እንደማታደርግ ስለተረዳ ያ ደግሞ እጅግ በጣም ክፍተቱን ለማስፋት ተጠቅሞበታል። ከዛ በተጨማሪ ያ ክፍተት እየሰፋ ሄዶ ግን ዛሬ እናት ልጇን አይኗ እያየ እንድትቀበር አድርጓታል። ይሄ ግለሰብ የዮርዳኖስ የእናቷ ባል ወይንም የዮርዳኖስ እንጀራ አባት ለምርመራ ፖሊስ ጋር በቀረበበት ሰዓት ምንም አይነት ጸጸት፣ ምንም አይነት ፍርሃት፣ ምንም ነገር አይታይበትም። ግለሰቡ ልቡ ሙልት እንዳለ ቃል ይሰጣል። ለምርመራ ሂደቱ ተባባሪ ነበረ። በተጠራ ሰዓት ቶሎ ነው የሚመጣው። ግለሰቡ ግን ያደረገውን ነገር አምኖ አያውቅም። ሊክድና ሊያስተባብል በማይችልበት አይነት ሁኔታ በተለያየ መንገድ እንኳን የሕክምና የምርመራ ውጤት መጥቶ
ያደረገውን ነገር እሱ ነው ያደረገው ብላ ጽፋ እንደሞተች እየታየ እናትየው እየመሰከረች ከዛ በተጨማሪም እንግዲህ በተለያየ መንገድ ፖሊስ የራሱ የሆነ ቴክኒክ አለው ምርመራ የሚያደርግበት ያንን ሁሉ ማስረጃ እየቀረበለት ግለሰቡ ጸጸትም የለውም። በተጨማሪ ደግሞ ያደረገውን ነገርም በፍጹም አያምንም፣ ሁሌ እንደካደ ነው። በስተመጨረሻ ፖሊስ በቂ መረጃና ማስረጃ ካሰባሰበ በኋላ ክስ ተመሰረተ። ክስ ሲመሰረት እንግዲህ እናት አሁን አልካደችም። ልጇን እንደደፈረ እንደምታቅ ፍርድ ቤት ቆማ አንደኛ ምስክር ሆና ተናገረች። በጣም ተጸጽታለች። የሰራችው ጥፋት ታውቋታል። ግለሰቡ ድንጋጤም ፍርሃትም ምንም ጸጸትም የለበትም። አይኑ ያየሱም ሚስቱ መሰከረችበትና ወደ ማረሚያ ቤት ሄደ ተፈርዶበት። እናትየው እያወቀች ወንጀል እየተሰራ በመደበቋ እሷን በህግ ፊት ቀርባ ተጠያቂ ሆና ተፈርዶባት ወደ ማረሚያ ቤት ሄዳለች። የዛሬ ባል ታሪካችን ህይወት የምትቆጭ ወይም ደግሞ የምታሳሳ ብለን ሁሌም የምናስባት አይነት ታዳጊ ወጣት ነች። ይቺ ልጅ የደረሰባት ነገር እጅግ በጣም ከባድ ነው። ታዲያ ተመሳሳይ አይነት ሁኔታ ልጆች እንደዚህ አይነት ጉዳት እንዳይደርስባቸው ብለን ስናስብ በርካታ ወጣቶች ወይንም ደግሞ በርካታ ታዳጊ ልጆች ህፃናትን ጨምሮ ከእንጀራ አባት ወይንም ከእንጀራ እናት ጋር ሊያድጉ ይችላሉ። ልጆች ከእንጀራ እናትና ከእንጀራ አባት ጋር ሲያድጉ ጤነኛ አእምሮ ያለው ሰው አብዛኛውን ሰው ልጄ ብሎ ተቀብሎ የሚያሳድግበት ሁኔታ በማህበረሰባችን ውስጥ የተለመደ ነው። ሰው የወለደውን አይደለም ያልወለደውን ልጅ በፍቅር ተንከባክቦ እንደሚያሳድግ ምሳሌ የሚሆኑ በርካታ የማህበረሰባችን ዜጎች አሉ፣ ሰዎች አሉ። እነዚህ ሰዎች ሁሌም እናመሰግናቸዋለን። ግን ምንድነው ከስንዴ መሃል እንክርዳድ እንደሚባለው አንዳንድ ሰዎች ደግሞ አሉ እንጀራ እናትና እንጀራ አባት ሆነው እንደዚህ አይነት ከሰው የማይጠበቅ ተግባርን የሚፈጽሙ ሰዎች። ታዲያ አንዲት ሴት ከልጆቿ አባት ጋር ወይንም ከልጇ አባት ጋር ወንድም ሆኖ ከልጆቹ እናት ጋር ወይንም ደግሞ ከልጁ እናት ጋር በሞት ሆነ በፍቺ በተለያየ ምክንያት የመለያየት ሁኔታ ሊፈጥር ይችላል። አብሮ ላይኖሩ ይችላሉ። በተለይ የሰው ልጅ በሞት ከሆነ የተለያየው ምንም አድርጎ ያንን ሁኔታ ሊቆጣጠረው አይችልም። ህይወት ይቀጥላል ነውና ሰው ወደ ህይወታቸው ይገባል። እነዛ ሰዎች ዳግመኛ ህይወት የሚጀምሩበት ሁኔታ አለ። ዳግመኛ ትዳር፣ ዳግመኛ ቤተሰብ፣ ዳግመኛ ልጅ። ግን አንድ ነገር አለ። የነበረ ህይወት ውስጥ የተወለዱ ልጆች አዲስ ህይወት እንዲጀመር የነበሩት ልጆች ይጎዳሉ፣ ይሰቃያሉ ወይንም ደግሞ የተለያየ ነገር እንደ ዛሬ ባል ታሪኮቻችን ወንጀል ጭምር ይፈጸምባቸዋል የሚባለው ሐሳብ ቀላል ሐሳብ አይደለም። ብዙ ህፃናት ይሄ ጉዳት ይደርስባቸዋል። ብዙ ሰዎች ይሄ ነገር ደርሶባቸዋል ስንል ቁጥሩ መዓት ነው። ወላጆች ልብ ማለት መቻል አለባቸው። ለአዲስ ህይወት፣ ለአዲስ ኑሮ፣ ለአዲስ ፍቅር ተብሎ ልጆች አይጣሉ። ቅድሚያ የሚሰጠው ለልጅ ነው። ገና ለገና ላልተጀመረ ህይወት፣ ገና ለገና ምንም ላልተራመድንበት ህይወት ልጅን የሚያክል ነገር ከወለድን በኋላ ልጆቻችንን አደጋ ላይ ጥለን የምንጀምረው ህይወት በምንም ተአምር ደስታ ሊሰጠን አይችልም። የዛሬ ባል ታሪካችን እናትየው ጭካኔዋን ተመልክተናል። ርህራሄ የሌላት የእናት ስሜት የሌላት ልንል እንችላለን። ከምንም በላይ ግን እቺ ሴት ራሷን ነው ማታከብረው፣ ራሷን ነው የማትወደው። የራሷ የሆነውን ነገር መጠበቅ የማትችል ሰው ከሆነች ለራሷ ነው ክብር የሌላት፣ ለራሷ ነው ፍቅር የሌላት። ይሄ ባህሪ ያላቸው በርካታ ሰዎች ስንመለከት ከጎን ያለን ሰዎች ልጆቹን ብንወስዳቸው መልካም ነው። አባት ሞቷል በዚህ ታሪክ ላይ። ልጅቷ አክስት የላትም፣ አጎት የላትም። የአባቷ ዘመዶች በኋላ ላይ መጥተው እኮ የሚያረጉት ነገር ጠፍቷቸዋል። አንድ የወለደው እሷን ነው አባትየው። ልጅቷ በዚህ ሁኔታ ህይወቷ ሲያልፍ ምንም ስለማያውቁ እሷን ለማሳደግ አይደለም ለሌላ የሚተርፉ አክስትና አጎቶች አያቶች ባሉበት ዓለም ላይ እች ልጅ ረዳት አጥታ ስትሞት አልተመለከቷትም ነበር። አልተናገረችም፣ አላወቁም። እንደዚህ አይነት ታሪኮች በርካታ ቤቶች ስላሉ ልጆች በአዲስ ትዳር ውስጥ እንጀራ እናት ወይንም እንጀራ አባት ሲኖር በአካባቢ ያሉ ሰዎች መከታተልና ማየት መቻል አለባቸው። እንጀራ አባት ወይንም እንጀራ እናት ወደ ህይወታቸው ያስገቡ ወላጆች ደግሞ ቅድሚያ መስጠት ያለባቸው ለራሳቸው ለተወለደው ከዛ ከአዲሱ ትዳር በፊት ለነበረው ልጆች ነው እንጂ
በምንም ተአምር ለዛኛው ለአዲሱ ለሚመጣው ሰው ወይንም ለአዲሱ ለምትመጣው ሰው አይደለም። አዲስ የምትመጣ ሴት ወይንም አዲስ የሚመጣ ወንድ አዎ የትዳር አጋር ነው፣ አዎ አዲስ ህይወት ነው፣ በጣም ደስ ይላል። ግን እዛ ውስጥ የሚገባው ለልጆች ደህንነት አስጊ ያልሆነ ሁኔታ ካለ ብቻ ነው። የሚያሰጋ ነገር ካየን እንደ ወላጅ ልንጠነቀቅና ከዛ ውስጥ ራሳችንን ማስቆም ማቀብ ማስወጣት ነው ያለብን። ከገባንበት እንኳን ከልጆች ደህንነት በላይ የሚበልጥ ነገር የለም። ይህንን የሚመለከቱ በዙሪያው ያሉ ጎረቤቶች፣ ዘመዶች፣ ማንኛውም ሰዎች ደግሞ አስተማሪዎችን ጨምሮ ልጆች እንደዚህ አይነት ጉዳት ውስጥ እንዳሉ ከተመለከትን ወዲያውኑ ለፖሊስ መጠቆም መቻል አለብን። እዚህ ትዳር ውስጥ ያልተወደደ ልጅ፣ እዚህ ትዳር ውስጥ ያልተፈለገ ልጅ እንደ ዛሬ ባል ታሪካችን ዮርዳኖስ እዛ ትዳር ውስጥ አልተፈለገችም። የምትፈለግበትና የምታድግበት ግን በጣም ብዙ ቦታ ነበራት። እዛ እንድትሄድ እድል ማመቻቸት ነበረባቸው። ዛሬ በህይወት ያሉ ልጆች እንደዛ ህይወት እንዲመቻችላቸው ያልተፈለጉበት ቦታ ሳይሆን የሚወደዱበትና እንደ ልጅ ትሪት የሚደረጉበት ቦታ እንዲሄዱ ሁላችንም የቻልነውን ሁሉ አስተዋጽኦ እያደረግን ካጠገባችን በእንደዚህ አይነት ነገር የሚጎዱ ህፃናትን መርዳት መቻል አለብን። አንድ ልጅ ብንረዳ የምናተርፈው ህይወት የብዙ ሰው ህይወትን ነው። ምክንያቱም እቺ ልጅ ዛሬ ይሄ ጉዳት ባይደርስባት እናትየውም እንጀራ አባትየውም በተረፉ ነበር። ብዙዎችም በሐዘን ልባቸው ባልተሰበረ ነበር ብለን እንድናስብ ያደርገናል። የዛሬ ባል ታሪካችን ዮርዳኖስ ራሷን መከላከል አልቻለችም። ለሰው አልተናገረችም፣ አልጮኸችም። ማድረግ የቻለችው አንድ ነገር ራሷን መጉዳት ብቻ ነው። እርዳታ ጠይቃለች፣ ግን አልደረሰችላትም። ከእናቷ በላይ ማን ሊረዳት ይችላል? ለእናቷ ተናግራለች። ሁላችንም ብንሆን ከዚህ በላይ ልንራመድ አቅሙን ልናጣ እንችላለን። እሷ አቅሙ እንዳጣችው ህፃናት ቃላት አውጥተው መቆጣት አይችሉም። ገንዘብ የላቸውም፣ መሄድ አይችሉም። ጭንቅላታቸው እንደ ልጅ ነው የሚያስበው። ምንም ልታደርግ አትችልም፣ ምንም ሊያደርጉ አይችሉም። የህፃናት ጉልበት መናገር የሚችሉት ለወላጆቻቸው ነው። የመናገር መብቱንም ከሰጠናቸው። ህፃናት ጉልበት የላቸውም ስንል ቀላል ነገር አይደለም። ህፃናት ጉልበት ስለሌላቸው ግን ወላጅ ጉልበት ሊሆናቸው ይገባል። ህፃናት አቅም ስለሌላቸው ወላጆቻቸው አቅም ሊሆናቸው ይገባል። ህፃናት የሚያረጉትን ነገር ወላጆቻቸውን አይተው ፊታቸውን፣ ስሜታቸውን አይተው ነው የሚናገሩት፣ የሚያረጉትን ነገር ሁሉ የሚሰሩት። ለዛ ደግሞ ወላጅ ክፍት ነው መሆን ያለበት፣ መብት ሰጪ ነው መሆን ያለበት፣ ወላጅ ተቀባይ ነው፣ አቃፊ ነው መሆን ያለበት። ይሄንን ለማድረግ ከልጆቻችን ጋር ያለን ግንኙነት ወሳኝ ነው። መጀመሪያ ግን እኛ መረዳት መቻል አለብን። ልጆቻችን ምንም አይነት ጉዳት ሲደርስባቸው፣ ምንም አይነት በደል ሲደርስባቸው ብቻ ሳይሆን ሲያጠፉም ጭምር መጥተው ለኛ እንዲነግሩን ውስጣችንን ለነሱ ምንሰጣቸው ምናስረዳቸው ከነሱ ጋር ከልባችን ሆነን የምንቀርባቸውን ነገር ማስተካከል መቻል አለብን። እቺ ልጅ አባቷ ከሞተ በኋላ ወላጅ የላትም ብንል ነው የሚሻለው። አባቷ ከሞተ በኋላ ከውስጡ ሆኖ የሚያሳድጋት ወላጅ የላትም። እናቷ ትኩረቷ አዲሱ ባል ላይ ነው። እናቷ ትኩረቷ እዚህኛው ህይወት ላይ ነው እንጂ ልጇ ላይ አይደለም። ታዲያ እንደነዚህ አይነት ልጆችን እያሳደግን ከሆነ ቆም ብለን እናስብ። ለራሳችንም ለልጆቻችንም መልካም ነገር እያደረግን አይደለም። ልጆቻችን ውስጣቸውን ካልተከታተልን፣ ልጆቻችን ውስጣቸው ምን እንደሚያስብ ካልተረዳን፣ ሲያዝኑ መጥተው ካልነገሩን፣ ሲከፋቸው መጥተው ካልነገሩን፣ ጎትጉተናቸው አባብለናቸው ቀርበናቸው ሙዳቸውን ጠብቀን ቀስ ብለን ውስጣቸውን የመንገር ጉልበት ከሌላቸው፣ አቅም ከሌላቸው፣ የመጀመሪያው ነገር በተለይ ፈርተውን ከሆነ ችግር አለ። ማስተካከል መቻል አለብን። ባለሙያ ጋር ይዘናቸው መሄድ አለብን። በልጆቻችንና በእኛ መካከል ያለ ግንኙነት ንጹህ መሆን መቻል አለበት። ምንም አይነት ቅሬታ፣ ምንም አይነት ክፍተት መኖር የለበትም። ወላጅና ልጅ ይጣላል፣ በደንብ ይጣላል። ወላጅና ልጅ ይጨቃጨቃል፣ አዎ ይጨቃጨቃል። ምክንያቱም ልጆች ስለሆኑ ያጠፋሉ። ወላጅ ደግሞ አንዳንድ ጊዜ ላይረዳ ይችላል። ከልጆች ብቻ ሳይሆን ከወላጆችም ክፍተት ሊኖር ይችላል። ይሄ ሁሉ እንዳለ ሆኖ ግን በወላጅና በልጆች መካከል ያለ ግንኙነት ንጹህ መንገድ ነው መሆን ያለበት። ነጭ ወረቀት ነው መሆን ያለበት። ምንም አይነት ክፍተት መኖር የለበትም። ይሄ ለማድረግ የሚቻለው ልጆቹ ጨዋ ስለሆኑ፣ ጎበዝ ስለሆኑ፣ የሚሰሙ ልጆች ስለሆኑ አይደለም። የሁሉም ሰው ልጅ አንድ አይነት ነው። ልጆች በተለይ ቲኔጀር ሲሆኑ በጣም ያስቸግራሉ። የማይሰሙ ፍጥረት የሚመስሉን አይነት ነው የሚሆኑት። የዛን ሰዓት የኛ ብስለት ነው የሚታየው። የዛን ሰዓት የኛ ጉብዝና ነው የሚታየው። ለዓለም የተበታተንን ሳንሆን ተሰብስበን አይምሯችን
ልጆቻችን ጋር ከሆነ ግንኙነታችን ሰላማዊ ይሆናል። ልጆች በዚህ እድሜ በጣም ያስቸግራሉ። ልጆች በዚህ እድሜ አይሰሙም። ልጆች በዚህ እድሜ አምልጠው ይሄዳሉ። ወላጅ ግን ታጋሽ ነው። ወላጅ በትኩረት ነው የሚያየው፣ በትዕግስት ነው የሚሰማው። ሙዳቸውን እየጠበቀ ችግራቸውን ይሰማል። ልጆች ቤት ውስጥ አቢውስ ይደረጋሉ። ደጅም ብዙ ነገር ሊደርስባቸው ይችላል። ደጅም ብዙ ነገር ሊጎዱ ይችላሉ። ለምንድን ነው አሁን ላይ ወጣት ልጆች፣ ታዳጊ ልጆች፣ ቲኔጀሮች ራሳቸውን እያጠፉ የሚገኙት? ለምንድን ነው ቲኔጀሮች በዓለም ዙሪያም በሀገራችንም ራሳቸውን በከፍተኛ በምንለው ቁጥር አይነት ሁኔታ ራሳቸውን እያጠፉ ያሉት? ብዙ ምክንያቶች አሉ። ልጆቹ ግን ራሳቸውን ስላልገለጹ ነው። ማንም ወላጅ የልጆቹን ችግር ቢሰማ ምናልባትም 10 ደቂቃ በማይሞላ ጊዜ ውስጥ ሊፈታው የሚችለው ችግር ነው ልጆቹ ራሳቸውን የሚያስጠፋቸው። ግን አይናገሩም። የወላጅ ጥፋት አይደለም፣ እውቀት ማነስ ግን ነው ልንል እንችላለን። ልጆች በተለያየ መንገድ በተለያየ ምክንያት ራሳቸውን እንዲያጠፉ የሚያደርጋቸው ነገር ብዙ ነው ብንልም ትልቁ ነገር ግን ቤት ውስጥ እንዳይሆን መጠንቀቅ መቻል አለብን። ጉዳት የሚደርስባቸው ቤት ውስጥ ከሆነ ጸጸቱን አንችለውም። የዛሬ ባል ታሪካችን እስከዚህኛዋ ቀን ድረስ በጸጸት እንደምትኖር የሚያውቋት ሰዎች ይናገራሉ። እኛ ራሳችን በህይወት መኖር እስከሚያስጠላን ድረስ ጸጸቱን መሸከም አንችልም። አይናችን እያየ እንዳላየ ከሆነ፣ እየሰማን እንዳልሰማን የምንሆን ከሆነ፣ ልጆቹን መርዳት እየቻልን እማንረዳቸው ከሆነ፣ ችላ ብለናቸው ልጆች በዚህ አይነት ሁኔታ ራሳቸውን የሚጎዱ ከሆነ ለቤተሰቡ ሁሉ ለቤተሰብ አባላቱ ሁሉ ይሄው መጪው ህይወት ፈተና ነው የሚሆነው። ማስተዋል መቻል አለብን። ቤት ውስጥ ያሉ ልጆቻችን በምን አይነት ሁኔታ ውስጥ እንዳሉ ለመረዳት የሚያስፈልገን ማስተዋል ብቻ ነው። እያንዳንዱ ችግር ደግሞ መፍታት የምንችለው አለ፣ መፍታት ደግሞ ማንችለው አለ። ከቤተሰብ አቅም በላይ የሆነ ችግር ይፈጥራሉ ቲኔጀር ልጆች። ኖርማል ነው። ወላጅ ራሱ ትልቅ ሰው መሆኑ አድልት የሚወስነውን ውሳኔ መወሰን እስከሚያቅተው ድረስ የሚያናድድ የሚያበሳጭ አይምሯችንን የሚበጠብጥ አይነት ተግባር ልጆች ይፈጽማሉ። ምን ማድረግ እንዳለብን እስከሚያቅተን ድረስ ልጆቹ ግራ አጋቢ ነገር ይሰራል። አንድ ነገር መረዳት አለብን። እንዲህ የሚያደርጉት ያንተ ወይንም ያንቺ ልጆች ብቻ አይደሉም፣ ሁሉም ልጆች ናቸው። እኛ ግን እንደ ወላጅ ብልጥ መሆን ያለብን ነገር አለ። መፍትሄውን የማናውቀው ከሆነ ባለሙያ ጋር እንሂድ። የምናውቀው ጓደኛችን፣ ዘመዳችን፣ ስኬታማው ሰውዬ ሴትዮ ጋር አይደለም፣ ባለሙያ በልጆች ላይ የሚሰራ የስነ ልቦና የምክር አገልግሎት የሚሰጥ ባለሙያ ጋር ሄደን ራሳችንን መጀመሪያ ጭንቅላታችን ውስጥ ያለውን ዕውቀት እናሳድግ። ባለሙያ ጋር ከሄድን ምንም ጥርጥር የለውም ባለሙያ ይረዳናል። ይሄ ብቻ ነው አሁን ላይ ያለው በዚህ ዘመን ሊረዳን የሚችል የሕክምና አገልግሎት። በልጆችና በወላጅ መካከል ያለን ክፍተት ማጠጋጋት የሚችል የስነ ልቦና የምክር አገልግሎት መስጠት የሚችል ባለሙያ ብቻ ነው። ማድረግ ካልቻልን ዛሬ ከልጆቻችን ጋር በዚህ ሰዓት ክፍተት ያለብን ወላጆች እንኖራለን። ቲኔጀር ሆነው ልባችንን ዝቅ ያደረጉት አይምሯችንን ያሳቱት ልጆች ቤታችን ሊኖሩ ይችላሉ። ያናድዳሉ፣ በጣም ያበሳጫሉ። አንዳንድ ጊዜ ይሄንን ያሳደግኩት እቺን ያሳደግኩት ለዚህን የለፋውት ልንል እንችላለን። ውስጣችን ጠጥ እስኪል ድረስ ልጆቹ የሚያረጉት ነገር ያበሳጫል። ግን የሁሉም ሰው ልጅ ነው። እኛም እንደዛ ነበር። እንደየጊዜው ደግሞ እየጨመረ ይሄዳል እንጂ እየቀነሰ አይመጣም። ስለዚህ ይሄ ነገር እየጨመረ እንደ ጊዜው እንደ ለውጡ እንደ ትውልዱ ነገሩ እየባሰበት የሚመጣ ከሆነ እኛ ደግሞ ዕውቀታችን መጨመር አለበት፣ እንዴት አድርገን እንደምናስተካክለው። የማንም ሰው ልጅ ከማንም ሰው ልጅ አይለይም፣ ሁሉም ተመሳሳይ ናቸው። ወላጅ ግን ከወላጅ ይለያል። ወላጅ ይሄንን ነገር እንዴት አድርጎ እንደሚያስተዳድረው መረዳት መቻል አለበት። የዓለም ሩጫ፣ የዕለት ተዕለት የህይወታችን ሩጫ ይዞን ልጆች በዚህ እድሜያቸው የሚያረጉትን ነገር ማስተዋል ካልቻለን፣ ጆሮአችንን መስጠት ሲገባን ጆሮአችንን ካልሰጠን ግን ዋጋ እንከፍላለን። ልጆቻችንም ዋጋ ይከፍላሉ። አራስ ልጅ አሁን የተወለደ ልጅ ይሻላል ከቲኔጀር ልጅ። አራስ ልጅ ይበላል፣ ይጠጣል፣ እናስገሰዋለን፣ ዳይፐር እንቀይርለታለን፣ እንዳይበርደው እንጠብቀዋለን። ምንም አይሆኑም፣ እንንከባከባቸዋለን። አደራ ብለን እንኳን ለሰው ሰጥተን ልንወጣ እንችላለን። ቲኔጀር ልጆችን ግን እንደዛ ማድረግ አንችልም። በዚህ እድሜ ክልል ውስጥ ያሉ ልጆች ብስለቱ እስከሚገኝ ድረስ ለሰው የማይሰጡ እንደ እንቁላል ባንዴ ስብር የሚሉ
ራሳችን ብቻ በአይናችን እያየን በጆሮአችን እያዳመጥን በአይምሮአችን በማስተዋል የምናሳድጋቸው ልጆች ማለት ቲኔጀር ልጆች ናቸው። ልብ ማለት መቻል አለብን። ወላጅነት ትልቅ ኃላፊነት መሆኑን የምንረዳው በዚህ እድሜ ነው። በዚህ እድሜ ያሉ ልጆች ተስፋ እየቆረጡ መኖር እያስጠላቸው መፈጠራቸውን እየወቀሱ ህይወታቸውን እያጠፉ ያሉበት ምክንያት በርካታ ቢሆንም የወላጅ ክትትል ግን ትልቅ አስተዋጽኦ አለው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።